ማርያምን ፍራንክ ግማታ ለምን ታደመጀመረ የሰው ነገር ምን ያደርግልሻል? ያንተ ማለት ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬ ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። እኔ ሐሳቤን እዚህ ዳይሬክት ለእናንተ ስጣለሁ። እናንተ ሐሳባችሁን ኮሜንት ላይ መስጠት ትችላላችሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ መጀመሪያ ከዛያው ህይወቲካ ጤናድ ህይወቲካ ይካ አቻራ ፍራንክ ነው ወገን መተናል። ዛሬም ተግማምተናል። ግምት ተበለናል። ሰባኪ አልፈናል። ጉዞ ወደ 80,000 ሁላችሁንም በጣም ነው የማመሰግነው። ልክ ይሄ ቪዲዮ የሚደርሳችሁ ሰዎች ጸድ ቪዲዮዎች እንሰራለን። ወይ ሰላም ነው? እንዴት ነሽ? ነይ ልሸኝሽ። አመሰግናለሁ። ኧረ እኔ ችግር የለውም። ታክሲ እየጠበቅሽ ነው? አዎ እኮ ነይ ግቢያ። ወዴት ነው የምትሄጂው? እኔ ወደ ኮያ። አንቺ የት ነሽ? እኔ ኦፊድ ጋር ነኝ እኮ ነኝ ዘያይ ነኝ። ኧረ እኔ ችግር የለውም። አይ ማለት ነው ማስቸገር እንዳይሆንብኝ ብዬ ነው። ኧረ አብሽር ነው ሲሞል ወጣበት ምንድነው የምትደረደረው? አይን አፋር ነሽ ነው? ኧረ አይደለም። በመንገዴ ነው ከተባለ ሽኝት በዚህ ሰዓት ተገኝቶ ነው? ረጅም ሰዓት ታክሲ የለም። ልሸኝሽ ስትበይ ደግሞ እሺ በዚህ ሰዓት እሺ ነው የሚባለው። ኧረ የሚደረገውን እስካላወቅክ ነው ማለት ነው። ይረብሽ ነገር አንዳንዴ ይሰራል፣ አንዳንዴ ይሰራል። ኧረ በእናትህ የሚሸት ነገር አለ እኮ እና ምን አድርገህ ነው የምትይው? ምንድን ነው የሚሸት? የሆነ የሚጠነባ አሳ ነገር ነው የሚሸተው። አሳ አሳ አላለች አንቺ ምን ጫምተን ያሳከለ እና አሳ ነኝ ያላል። ኧረ በእናትህ ወይ አቁምልኝ ወይ ክተትልኝ። የምታደርገው ነገር አትይ። በጣም ነው የሚያደርገው። እንቺሽ እኮ ይሁና ወይ ክተትልኝ ወይ አቁመው። በላከታለች እንዴ? ምን እያልክ ነው? በስነ ስርዓት እኮ ነው ያናገርኩህ እኮ። ምን አልኩኝ? እኔም በስነ ስርዓት እኮ ነው እየመለስኩ። ሸኘኝ እኮ አላልኩም። ልሸኝሽ ብለኸኝ ነው የገባሁት። ወይ አውርደኝ ወይ ደግሞ ክተትልኝ። መስኮቱን በጣም ነው የሚገባው። አይሸትህም እንዴ? ምንም አይሸተኝም። ምን አልኩኝ? እኔ መኪናዬንም ማውቃት እኔ ነኝ። ኧረ በእናትህ አቲ በጣም የድሮ ሰው ናቸው እና ወደሽ ከገባሽ ቢገባሽ አይፋሽ። አንተ ተረክከም ታደና መኪናህን አታጸዳም እንዴ? እዚህ ጋር ከማታ ተረጋጊ። እዚህ ጋር እንዴት ነው የምቆመው? ምን ሆነሽ ነው የምትበሳጪው? ሴትዮ አቁምልኝ። ተረጋጊ ሴትዮ። እዚህ ጋር ልታጋጭ ነው እዚህ ጋር ቆምት። አቁምልኝ። እና ምንድነው የምትቆይ? አቁምልኝ በቃ ሴትዮ ምን ሆነሽ? ያመሃል እንደ አቁምልኝ። እኮ ቆመልሻለሁ። ተረጋጊ አቁም በቃ ደርሻለሁ እኮ ቆመልሻለሁ። ምን ሆነሽ ነው? እንኳን ሸተተሽ እንዴ? ይቆማል ያልኩ ነው። እንኳን ሸተተሽ ነው እንዴ? አቁመው። ምን ሆነሽ ነው? ተረጋጊ። እና ታዲያ ልጋጭ እንዴ? ይሄ ሌላ መኪና ቆሟል። ወደ ዳር ውጣ። ለምንድን ነው ወደ መሀል የምትሄደው? መልሻለሁ። እዚህ ጋር እንዴት ነው የምቆመው? ማለት ሴትነቴን እየተጠቀምኩ ማለት እኮ ቆመልሻለሁ። ተረጋጊ እኮ ተረጋጊ። ምን ሆነሽ ነው? በቃ እየሸተተኝ ነው። ምንድን ነው የምትይው? ያማታል። ማርያምን ፕራንክ ነው። ተረጋጊ። ፕራንክ ነው። ማርያምን ፕራንክ ነው።
ፈርስት ሪሌሽንሽ መች ነበር? እና እስካሁን ስንት ሪሌሽን ነበርሽ? እና ምን ያህል ጊዜ ቆይተሻል? ሪሌሽንሺፕ ሳይሆን ሲቹዌሽንሺፕ። Can I ask how you define situationship? እሺ ሲቹዌሽንሺፕ ምን እንደሆነ ልንገራችሁ። ሪሌሽንሺፕም አይደለም፣ ንጹህ ጓደኝነትም አይደለም፣ መሀል ላይ ያለ ግራ አጋቢ ግንኙነት ነው። ከሩቅ ሲታዩ የፍቅር አጋር ነው የሚመስሉት፣ ግን እነሱ እንደዛ አይደሉም። ወሲብ ሊፈጽሙ ይችላሉ፣ ብዙ ኢንቲሜት የሆኑ ነገሮች ሊያረጉ ይችላሉ። አብረው ይበላሉ፣ ይጠጣሉ፣ ይተኛሉ፣ ብዙ ነገር ግን ስለ ነገ አያስቡም፣ ስለ ትዳር አያስቡም። ዴቲንግ ዊዝ ፐርፐዝ ወይም በአላማ አይደለም ዴት የሚያረጉት። እነሱ ይህንን መንገድ የፈለጉት ለምንድን ነው? አንደኛ ያንን ሰው አገባዋለሁ ብለው ሳያስቡ ሲቀር፣ ሁለተኛ ከብቸኝነት እንደው ሰው አጠገብ ቢሆን ይሻላል ብለው ሲያስቡ፣ ሶስተኛ ሴክሹዋል ዲዛይራቸውን ወይም ደግሞ የወሲብ ስሜታቸውን የሚያስታግሱበት ቦታ ስለሆነ፣ አራተኛ ኮሚትመንት ወይም ደግሞ በኃላፊነት እዛ ግንኙነት ላይ መስራት ሳይፈልጉ ነው። አሁን ችግሩ ግን ሰው እንደዚህ ብሎ ቢጀምርም መሀል ላይ የሚያጋጥመው ብዙ ጊዜ በጊዜ ሂደት አንደኛው ፍቅር ውስጥ ሊገባ ይችላል። ስለዚህ ሌላኛው ወገን እንዴ ተነጋግረናል እኮ እኔ ሚስት ነኝ ብዬሃለሁ ወይም ባልሆንሻለሁ ብዬሻለሁ አይነት ይመጣል። ወይም ደግሞ ፖቴንሻል በቃ ባል ይሆናል ወይም ሚስት ይሆናል የሚባል ሰው ወደ ህይወታቸው ሲመጣ እንኳን ከዛ ሰው ለመለየት በጣም ነው የሚከብዳቸው። አንደኛ ይሉንታም ይኖራል፣ ሁለተኛው ኢንቲሜሲው ራሱ ቦንዲንግ ሆርሞንም እኮ አለ ኦክሲቶሲን፣ ለመነጠል ይከብዳቸዋል። ሶ በዚህ ምክንያት አብዛኛውን ጊዜ ሲቹዌሽንሺፕ ውስጥ ያሉ ሰዎች መጨረሻቸው በልብ ስብራት ሊጠናቀቅ ይችላል። በተለይ ኤርሊ 20s ላይ ያሉ ወጣት ልጆች እንጋባለን ብለው ስለማያስቡ የሚያስቡት እንደዚህ አይነት ግንኙነት ነው። ልንገራችሁ፣ በሰዓት እየተጫወታችሁ ነው። አይሆንም። ሀሳብ አስተያየታችሁን እንጠብቃለሁ። ኮመንት ላይ እንደዚህ አይነት ኤክስፒሪየንስ ካላችሁ አይታችሁ የምታቁም ከሆነ በሌላ ሰው አሳውቁ። ቃልዬ እንውቀጠዋ። አንተም ተጠርተህ ነው? አዎ። ቃልዬ 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 አቤት። ቃልዬ የለች? አሃ ጭራሽ ለነዘና ይዛችሁልኝ መጣችሁ። ጥሩ እያሞን የሚስት ያልበቃ ብላችሁ ቤቴንም ልትነጥቁ ነው። እባክህ ቃልዬን ፈልገናት ነው። ቃልዬ ማን ነው? ወይዬ ምንድን ነው እንዴ? እንዲወቅጡልኝ ጠርቻቸው ነው። ቃልዬ እንውቀጠዋ። ኑ ግቡ፣ ኑ ግቡ። በጌሾ ወቀጣ ማንም ሰው አይመጣ። በጌሾ ወቀጣ ማንም ሰው በርበሬ ነው። በበርበሬ ወቀጣ ማንም ሰው አይመጣ። እሺ ጎረቤቶቼ በጣም እናመሰግናለን። የቀረውን እኔ ጨርሰዋለሁ። መሄድ ትችላላችሁ። ኧረ ግድ የለም እንጨርሰው። ምንድነው አንተ እምቢ ብለኸኛ እንዴ? እነሱን የጠራቸው ይሄው መጣው አይደል? እኔ ወቅጠዋለሁ አልኩኝ። በቃ እኔ አለው። ሄዱ። ዝም በሏት እናንተ። እናመሰግናለን። እሺ መልካም። እስቲ ጨርሳት። እናንተ ኑ ግቡ፣ ቡና ላፍላላችሁ። እሺ ካላችሁ ወዴት ነው? ጸጉሬ ነው ለጥፍሬ ላደርገው ነው። ይቅርታ በጣም ማስጠበቁሻ። ምንድነው? ይሄ ብር አገልግሎት መስጠት ካቆመ ዘመናት እንዳለፉት አታውቅም? ይሄን ብር ለጸጉሬ ነው ለጥፍሬ ላደርገው ነው። ለአንቺ ዋጋ ያጣብሽ ብር ማንን እንደሚያስደስት ላሳይሽ። ሄሎ ሄሎ እናቴ እንዴት ነሽ? ደህና ነኝ የኔ ልጅ፣ እንደምን ዋልክ? 5,000 ብር አስገብቼልሻለሁ። እሺ ለአንዳንድ ነገር ይሆንሻል። አንተ ልጅ እንደምን አሳሰበ? እናቴ ብለህ አስታውሰህ መደወል ብቻ እኮ በቂ ነበር። አታስቢ እናቴ ስላለኝ። ለእናቴ ብለህ እንዳሰብክልኝ ፈጣሪ ያስብልኝ። አሜን። የኔ ልጅ እንደሞላው ፈጣሪ አምላክ ኑሮህን በበረከት ይሙላው። በልጅ አትነስ፣ ደስ እንዳሰኝህን ፈጣሪ አምላክ ኑሮህን በበረከት ይሙላው። አምላክ ካንተ ጋር ይሁን። አሜን አሜን። እናቴሽ እደውልልሻለሁ። እሺ የኔ ልጅ እግዚአብሔር ካንተ ጋር ይሁን። አየሽ ለሷ ትልቁ ደስታዋ ብሩ ሳይሆን ልጄ ለካ ረሳኝም የሚለው ስሜት ነው። አንቺ ሳትሆኚ እሷ ነበረች የከፈለችውን መስዋዕትነት አስባ ይሄ ብር ያንሰኛል ማለት የነበረባት። አቢ
በቃ ሻምጣ አሁንማ ለሚገባው ሰው ሊላክ አዝናለሁ ጀሪ። ደጋሳቤ ካልሆነ ላንቺ መልካም ካልገባሽ እኔ ድካም ምን ሊወጣኝ ተመለሽ ሄደሽ እንጂ መውደዴን ስትራ ናቲ ወይ እስቲ አንድ 500 ብር ትራንስፈር አድርግልኝ ፈልጌው ነው። ምን ማለት ነው? ምን ችግር አለው? ያንተ ማለት የኔ ነው አይደለም? የኔ ማለት የኔ ነው። የኔ ማለት የኔ ነው እንዴ? ይሄ አንደኛዋ የበዝበዣ መንገዳችሁ ናት። እቺ የቅፈላ ስትራቴጂ የራስሽን ገንዘብ በቃ የራስሽን ነገር ተጠቀሚ። የሰው ነገር ምን ያደርግልሻል? ያንተ ማለት ምንድነው? እኔ የኔ ኃጢአት የተለየ ነው። ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸውን ልናገር እንዴ? አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ። እዚህ ቪዲዮ ላይ ምንም አይነት ሀሳብ ባልሰጥ ይሻላል ብዬ አስቤ እንደገና የሆነ ነገር ስለከነከነኝና የሆነ ነገር ማለት ስላለብኝ ብቻ ነው የመጣሁት። ምክንያቱም ያው ነገሩን ከማባባስ ይልቅ ማዳፈኑ የተሻለ ነው፣ ማስታወቂያ መስራት ተገቢ አይደለም ብዬ ነው። ኦልሬዲ ግን ቫይራል ሆኗል ቪዲዮ፣ ብዙ ሰው እየተመለከተው ነው። እዚህ ላይ ምን ታየኝ መሰላችሁ? ምናልባት ይሄ ሰው ፑሽ ተደርጎ በደንብ ቢሆን ኖሮ ትናንት የሆነ ስሞችን ሜንሽን ማድረጉ ማጋለጡ አይቀርም ነበር ብዬ አስባለሁ። እሱ መሆኑ ትክክለኛ ሆኖ እስከተገኘ ድረስ ባልከፋ ነበረ። ምክንያቱም ሁሌ እንቃወማለን፣ ሁሌ ይሄ ነገር ይቁም ምናምን ከሚል ባለፈ አንድ ስቴፕ የምንሄድበትንና ማህበረሰቡ መንግስት የሚሆን ነገር ማድረግ ያለበትን ነገር እንዲያደርግና እውቅና እንዲፈጠር መሆኑ ራሱ ትልቅ ነገር ስለሆነ ማለት ነው። ግን ምናልባት ይሄ ሰው በጤና ችግር ሊሆን ይችላል፣ በተለያየ አጋጣሚ በሰው ምክር ሊሆን ይችላል። ድንገት የሚያነሳቸው ሰዎች ጉዳዩ ውስጥ የሌሉበትና በስተት ስማቸው የተነሳ ከሆነ የሚፈጠረው ዳሜጅ እናውቀዋለን። ስለዚህ መንግስትም ይሁን በዘርፉ ያሉ ባለሙያዎች ልጁ ጤነኛ ሆኖ በደንብ ተስተካክሎ በጉዳዩ ላይ በደንብ ሀሳብ ሰጥቶና የተደራጀ ነገር ተይዞ መጠየቅ ያለባቸው ሰዎች በህጋዊ መንገድ እስኪጠየቁ ድረስ እንደዚህ አይነት ነገሮች ድንገት እንዳይወጡ ከቪዲዮ ቢርቅ፣ እንደዚህ አይነት ነገሮች ላይ ቢከለከል ጥሩ ነው ብዬ አስባለሁ። የሚያመጣው ዳሜጅ ከባድ ስለሆነ ማለት ነው። ምናልባት በዚህ ጉዳይ ውስጥ የተጠቀሱ ሰዎች ስማቸው የእውነት ካልተገኘና በጉዳዩ ላይ ተሳታፊ ካልሆኑ፣ ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ የሚመለከተው አካል በደንብ ጥንቃቄ እንዲያደርግ ሁላችሁም ይህን ሀሳብ ለሚመለከተው አካል ብታደርሱ ደስ ይለኛል። ስዊትሃርት ማነህ? ማን ልበል? እንደ ወንዶች ጉዳይ ማሽኑ ነው እንዳለሽ አትቅበጭ። ዛሬ የዘነበው ዝናብ አይተሽዋል? በጥቅምት ዘንቦ ማያውቀው እና ትውሳለሽ በዝናቡ መሀል ለምን ድንጋይ ዘንብ? ምን አገባኝ? ምን ፈልገህ ደወልክ? ስሜቴን በዘፈን ነው የምገልጸው። አንዴ ጠብቂ። አምሮኝ ኒሳብሩኝ አላጣውም ፍቅርሽ አምሮ አባቴ ላርጎ ልጅ ምን አባቴ ላርጎ አንተ እከካ ምን አባ ነው የሚያምረው? ምንድን ነው አባዬ? እንደምታስበው አይደለም። ልጅቷ የምትሰራው ፍርፍር በጣም ጸዴ ነው። ፍርፍሯ ነው ያማረኝ። ኧረ አባዬ፣ ኧረ ምን ላድርግ ልጅ ፈጣሪ። የድሮ አየር ወለድን ታውቋለህ? አላውቀውም። ለምንድን ነው የምበረው? ሂዳተ ገጀሮን አንጣው። ዛሬማ ስልብ ነው ማድረግኝ። የትኛውን ገጀራ? ይሄ ጠይሙን ገጀራ እከካም። ኧረ እኔ ሙድ እያስክ መስሎኝ ነው። ገንዘብ አትይዝ፣ ሙድ ከምትይዝ ቀጣይ አንተ ነህ።